መንግስት ግብርናን በማዘመን እምቅ አካባቢያዊ ጸጋዎችን በማልማት ወደ ሀብት ለመቀየር የተቀናጀ እንቅስቃሴ እያደረገ ይገኛል። በተለይ ደግሞ በግብርናው ዘርፍ የጊዜ የጉልበትና የመሬት ምርታማነትን በማሳደግ አበረታች ውጤቶችም ተመዝግበዋል። በማዕከላዊ ኢትዮጵያ ክልል የ2019 በጀት ዓመት የተቀናጀም የዳልጋ ከብት በሆርሞን ማድራት ባዮቴክኖሎጂ ዝርያ ማሻሻያ ማስጀመሪያ ፕሮግራም ላይ ተገኝተው ንግግር ያደረጉት በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የግብርና ቢሮ ኃላፊ አቶ ኡስማን ሱሩር በእንስሳት ሀብት ልማት ዘርፍ ምርትና ምርታማነት እድገት የእንስሳት ዝርያ ማሻሻል ተግባር ትልቁን ድርሻም ይወስዳል ብለዋል። ኢትዮጵያ የምትታወቅበት በእንስሳት ሀብት ልማት በአፍሪካ አንደኛ በዓለም አምስተኛ ናት። ነገር ግን ወደ ውጤት ሲመጣ ብዙም ኢትዮጵያ የምትጠቀስባቸው ጉዳዮች አልነበሩ። ይህን ነባራዊ ሁኔታ ለመቀየር መንግስታችን በተለይም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በ2015 የጀመሩት አዲስ የሌማት ትሩፋት ኢኒሼቲቭ በርካታ ለእንስሳት ሀብት ልማት ዘርፉ በርካታ ትሩፋቶችን ማስገኘት ጀምረዋል። በተለይ በክልላችን የሌማት ትሩፋት ከጀመርን በኋላ ተጨባጭ ውጤቶችን ማምጣት ችለናል። በውጤቱ አርቢዎችም አልሚዎችም መጠቀም ጀምረዋል። ዘርፉ በየደረጃው በርካታ የስራ ዕድሎችን የሚፈጠር ብሎም ድህነትን ለማሸነፍ የሚያግዝ ነው ያሉት አቶ ኡስማን የዘርፉን እሴት በማሳደግ አርሶ አደሩን የኢንዱስትሪ ባለቤት ለማድረግ እየተሰራ እንደሚገኝም ገልጸዋል። ይህ የእንስሳት ዝርያ ማሻሻል እንግዲህ የማይቻሉ የሚመስሉ ነገሮችን አስችሏል። ምናልባትም አንዳንድ ሙያተኞች የዛሬ 4 ዓመት አንዳንድ ጉዳዮች ስናነሳ በመዘባበት ይናገሩት ነበር። ዛሬ ግን መዘባበት ሳይሆን እውነት መሆን ችሏል። የማይቻል የሚመስልን ነገር ተችሏል። በክልላችን 8 የአርሶ አደር የወተት ማቀነባበሪያ ኢንዱስትሪዎችን ማቋቋምና አርሶ አደሩን ተጠቃሚ ማድረግ ብቻ ሳይሆን ሸማቹ ህብረተሰብ በተመጣጣኝ ዋጋ የወተት ውጤቶችን ማግኘት እንዲችል ተደርጓል። በክልሉ የእንስሳትና አሳ ሀብት ልማት ዘርፍ የሌማት ትሩፋት ኢኒሼቲቭ ከታወጀም በኋላም ከፍተኛ ለውጥ ማምጣት የተቻለም ሲሆን 321 ሚሊዮን ሊትር የነበረው ዓመታዊ የወተት ምርትን ወደ 725 ሚሊዮን ሊትር ማድረስ መቻሉን ገልጸዋል። በክልላችን በ2015 321 ሚሊዮን የነበረው የወተት ምርታማነት ዓመታዊ የወተት ምርት በ2018 መጨረሻ 725 ሚሊዮን ሊትር ማድረስ ተችሏል። ለዚህ ስኬት ትልቁ ጉዳይ ዛሬ እንደ ክልል የምናስጀምረው ክልላዊ የእንስሳት ዝርያ ማሻሻል ፕሮግራም ትልቁን ድርሻ ይወስዳል። በክልላችን አሁን ባለንበት ክልላዊ የተሻሻለ የእንስሳት ዝርያ ቁጥር በአማካይ 14.8 ማድረስ ተችሏል። የክልሉን ዓመታዊ የወተት ምርት ወደ 805 ሚሊዮን ሊትር ለማሳደግ እየተሰራ ይገኛል ያሉት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትልና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ አቶ እያሱ ተረፈም 287 ሺህ ላሞችን የማዳቀል ተግባር እየተከናወነ መሆኑንም ገልጸዋል። እኛ በቂ ምርት የጤና ሁኔታው በተሻሻለ ሰዓት ላይ በቂ መኖ ባለ ሰዓት ላይ በፕላን ነው እየሰራን ያለ ነው ማለት ነው። ስለዚህ በዚህ መንገድ በርካታ ጥጆችን እያገኘን ያለንበት ሁኔታ አለ። በዚህ ዓመት እንኳን ሲታይ ማለት ነው 287 ሺህ ላሞችን ለማዳቀል ነው ያቀድነው ማለት ነው። ከዚህ ወደ 141 ሺህ ጥጆችን እናገኛለን ብለን አቅደናል። ወተት ምርቱንም ወደ 805 ሚሊዮን ሊትር ለማድረስ ነው ያቀድነው ዘንድሮ ማለት ነው።